የኢትዮጵያ ብሔራዊ ባንክ የማያዳግም እርምጃ እወስዳለሁ አለ። የ92 ዓመቱ ፖል ቢያ የካሜሩንን ምርጫ ለ8ኛ ጊዜ ማሸነፋቸው ተነገረ። ጀነራል መሐመድ ዳጋሎ ኤርትራ የሱዳንን ጦር ትረዳለች ሲሉ ከሰሱ። ሰላም ጤና ይስጥልኝ። የዕለቱ ዜናዎች ዋና ዋናዎች በማስቀደም ጀምረዋል። ቻናላችንን ላይክ፣ ሼር እና ሳብስክራይብ እያደረጋችሁ አብራችሁን ቆዩ። የኢትዮጵያ ብሔራዊ ባንክ የማያዳግም እርምጃ ወስዳለሁ አለ። የኢትዮጵያ ብሔራዊ ባንክ ህገወጥ ስራዎችን ያከናውናሉ ባላቸው የሐዋላ አስተላላፊዎች ላይ የማያዳግም ሰፊ እርምጃ ለመውሰድ መዘጋጀቱን የባንኩ ገዢ ዶክተር ኢዮብ ተካልኝ ተናገሩ። ባንኩ የሚወስደውን እርምጃ የኢትዮጵያንና የዓለም አቀፍ ህግን የጠበቀ እንደሚሆን የገለጹት ብሔራዊ ባንክ ገዢው በዚህ ተግባር የተሰማሩ ድርጅቶች ከድርጊታቸው እንዲታቀሙና አስፈላጊውን ጥንቃቄ እንዲያደርጉ አሳስበዋል። ዶክተር ኢዮብ የመጨረሻ ያሉትን ይህን ማሳሰቢያ የሰጡት በዋሽንግተን ዲሲ ከሚገኙ የኋላ አስተላላፊ ድርጅቶች ጋር ከተነጋገሩ በኋላ ነው። የብሔራዊ ባንክ ገዢ ወደ ዋሽንግተን ዲሲ ያቀኑት የዓለም ባንክ ግሩፕና የዓለም አቀፉ የገንዘብ ድርጅት IMFን ዓመታዊ ስብሰባዎችን ለመካፈል ነው። የብሔራዊ ባንክ ትኩረት በርካታ የገንዘብ አስተላላፊ ተቋማት ህጋዊ በሆነ መንገድ ሰርተው ዘላቂነት ያለው ቢዝነስ ውስጥ እንዲቆዩ ነው ያሉት ዶክተር ኢዮብ፣ ሆኖም የተወሰኑ ድርጅቶች የአጭር ጊዜ ትርፍ ለማግኘት በህገወጥ ስራ ላይ ከመሰማራት እንዳልተቆጠቡ አስረድቷል። የቴሮሪዝም ፋይናንሲንግ ወይም መኒ ላውንደሪንግ የምንለው ላይ የተሰማሩ የተወሰኑ የገንዘብ አስተላላፊ ተቋማት እንዳሉ ደርሰንበታል። እዚህ ላይ በጣም የተናበበ የተቀናጀ ሰፊ እርምጃ ለመውሰድ ነው ያሰብነው። ይህንን አስቀድመን በግልጽ ነግረናቸዋል ብለዋል የብሔራዊ ባንክ ገዢው። ከሱዳን ኤልፋሻር ከበባ ለማምለጥ ወደ 350 የሚጠጉ ቤተሰቦች 50 ኪሎ ሜትር ተጉዟል ሲል የተባበሩት መንግስታት ድርጅት አስታወቀ። ትናንት ጥቅምት 11 ወደ 350 የሚጠጉ አባወራዎች የተከበበውን የሱዳን ከተማን ኤልፋሻርን ሸሽተው ለ4 ቀናት 50 ኪሎ ሜትር ያህል በእግራቸው ተጉዞ በቲዊላ ከተማ በአስከፊ ሁኔታ መድረሳቸውን የመንግስታት ድርጅት የሰብአዊ እርዳታ ሰጪዎች ማክሰኞን አስታውቋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት እንዳስታወቀው አብዛኞቹ ህጻናት፣ ሴቶችና አዛውንቶች በመንገድ ላይ የተጎዱ ከሰሜን ዳርፉር ግዛት ዋና ከተማ ኤልፋሻርና አካባቢው የተፈናቀሉ ከ600 ሺህ በላይ ሰዎች አሁን በቲዊላ ይገኛሉ። ከቡድኑ ጋር አብረው የሸሹ በደርዘን የሚቆጠሩ ወጣቶች አሁንም እንደጠፉና በሱዳን ሰሜን ዳርፉር ያለውን ግፍ እየከፋ መምጣቱን ድርጅቱን ገልጿል። የተባበሩት መንግስታት ድርጅትና የሰብአዊ አጋሮቹ ለአዲሶቹ ስደተኞች የምግብ የውሃና መሰረታዊ የህክምና አገልግሎት ቢያቀርብም ከሚያስፈልጉት ግብአቶች እጅግ የላቀ ነው ብለዋል ጽህፈት ቤቱ። ብዙ የተፈናቀሉ ቤተሰቦች መጠለያ፣ በቂ ምግብ ወይም ንጹህ ውሃ የላቸውም። ኦቻ ከባለስልጣናት ከለጋሾችና አጋሮች ጋር ተጨማሪ አቅም ግብአቶችና ድጋፍ በማሰባሰብ እየሰራ መሆኑን አስታውቋል። በኤልፋሻር ተደጋጋሚ በሰላማዊ ሰዎች ላይ ጥቃት መፈጸሙን የሰብአዊ እርዳታ ሰጪዎች ተናግረዋል። በኤልፋሻር በጣም ብዙ ህዝብ በሚኖርባቸው አካባቢዎች በሺ የሚቆጠሩ ንጹሐን ዜጎችን አደጋ ላይ መውደቁን የአካባቢው ምንጮች ገልጿል። ኦቻ በግዛት ዋና ከተማ በ127 ቦታዎች ከ109 ሺህ በላይ ሰዎች መፈናቀላቸውን፣ አብዛኞቹ በምግብ በንጹህ ውሃና የህክምና አገልግሎት እጦት ወድቀዋል ብሏል። የ92 ዓመቱ ፖል ቢያ የካሜሩን ምርጫ ለ8ኛ ጊዜ ማሸነፋቸው ተነገረ። የ43 ዓመት የስልጣን ዘመን ቆይታቸው መራዘሙንም ታውቋል። ፖል ቢያ በቅርብ በሀገራቸው የተደረገውን ፕሬዝደንታዊ ምርጫ 53.66 በመቶ ድምፅ በማግኘት እንዳሸነፉ ለሀገሪቱ ለህገ መንግስቱ ጉዳዮች ምክር ቤት የቀረበውን ይፋው ውጤት አሳይቷል። የቅርብ ተቀናቃናቸው ኢሳ ቲቼሩማ ባክሪ በ18 በመቶ ነጥብ ርቆ 35 በመቶ ድምፅ አግኝቷል ተብሏል። 8ኛ የስልጣን ዘመናቸውን የ43 ዓመት ፕሬዝደንትነታቸው ያራዘመ እንደሆነም ስፑትኒክ ዘግቧል። ፖል ቢያ ለምርጫ ለመወዳደር ሲያስታውቁም ልጃቸው ሳትቀር መቃወሟ ይታወሳል።
ግብጽ ወደ ሶማሊያ ጦር ለማሰማራት የመጨረሻ ያለችውን ዝግጅት ማድረጓ ተሰማም። የግብጽ መንግስት ወታደሮቹን ወደ ሶማሊያ ለማሰማራት እቅዱን እያጠናቀቀ ያለው የሀገሪቱ የውጭ ጉዳይ ሚኒስትር ባድር አብዲላቲ ከሶማሊያ አቻቸው አብደል ሰላም አብዲ አሊ ጋር ያደረጉትን ውይይት ተከትሎ ነው። በአምስተኛው የአስዋን የዘላቂ ሰላምና ልማት ፎረም ጎን ለጎን ሁለቱም መሪዎች በሶማሊያ የአፍሪካ ህብረት ድጋፍና መረጋጋት ተልዕኮ አውሶም ስር ወታደሮችን ለማሰማራት በሚደረገው ዝግጅት ላይ ተወያይተዋል። ባድር በሶማሊያና በአፍሪካ ቀንድ ዙሪያ ጸጥታንና መረጋጋትን ለማጠናከር የሚደረገውን ጥረት ለመደገፍ የካይሮ ቁርጠኝነት አረጋግጧል። ግብጽ ወታደሮቿን ወደ ሶማሊያ ለማሰማራት ያቀረበችውን ጥያቄ ተቀባይነት ያገኘው ከጥቂት ወራት በፊት ነው። የግብጽ ሚኒስትር ወታደሮቹ ከመግባታቸው በፊት ወደፊት ኦፕሬቲንግ ቤዝ ተለይተው የታወቁትን የልዑካን ቡድኑ ሶማሊያን ከጎበኘ ከጥቂት ጊዜ በኋላ ወታደሮቹ የማሰማራቱ ሂደት በቅርቡ እንደሚጠናቀቅ ያላቸውን ተስፋ ገልጿል። ጀነራል መሐመድ ዳጋሎ ኤርትራ የሱዳንን ጦር ትረዳለች ሲሉ ከሰሱ። የሱዳን ፈጣን ድጋፍ ሰጪ ኃይል መሪ ሌተናል ጀነራል መሐመድ ሐምዳን ዳጋሎ ሄሜቲ ኤርትራ ለሱዳን ጦር ተዋጊ ጀትና ሰው አልባ አውሮፕላኖችን እንደምትሰጥ ሲናገሩ ተደምጧል። በተጨማሪም ኤርትራ በፖርት ሱዳን የኤርትራ ጦር ረዳትና አዛዥ በመሆን ከኤልፋሻር ኒያላ ኮርዶፋን ጋር የሚደረገውን ጦርነት ትመራለች በማለት በግልጽ ከሷል። መሐመድ ዳጋሎ በተመሳሳይ ሁኔታ ኤርትራን ከ3 ወራት በፊት ጀነራል አልቡርሃንን ትረዳለች በማለት ተናግሮ እንደነበር ይታወሳል። መሐመድ ዳጋሎ ኤርትራ የሱዳንን ጦር እየረዳች ነው ሲሉ እሳቸው የሚመሩትን ቡድን ደግሞ የተባበሩት አረብ ኤሚሬትስ ጨምሮ የተለያዩ ሀገሮች እንደሚደግፉት የሱዳን ጦር ይከሳል። በሌላ ዜና ዛሬ ጥቅምት 12 ቀን የሀገር ውስጥ በረራውን ሊጀምር የነበረው የካርቱም አየር መንገድ በሰው አልባ አውሮፕላን ጥቃት እንደደረሰበት ተገልጿል። የሱዳን የእርስ በርስ ጦርነት ሚያዝያ 2015 ዓ.ም ከጀመረ ወዲህ የተቋረጠው የካርቱም አየር መንገድ የሱዳን ጦር ካርቱምን ከተቆጣጠረ በኋላ የመሰረተ ልማት ጥገና ሲደረግለት ቆይቷል። የሀገር ውስጥ በረራዎች ዛሬ እንደገና እንደሚጀምሩ አስታውቆ ነበር። ይሁን እንጂ አየር መንገዱ በታጣቂ ኃይሎች በሰው አልባ አውሮፕላን ጥቃት ትላንት መመታቱን መገናኛ ብዙሃን ዘግቧል። የጉዳቱ መጠንና የበረራ አገልግሎቱ በታቀደለት ጊዜ ስለመደረጉ የተገለጸ ነገር የለም። ዛሬ የያዝናቸው አጫጭር ዜናዎች እነዚህ ይመስሉ ነበር። ስላዳመጣችሁ እናመሰግናለን። መልካም ቀን